ብብታችሁ ያላስፈላጊ ጠረን ካመጣባችሁ ፀጉርን ለማንሳት እንዲሁም ደግሞ እጃችሁ እግራችሁን ፀጉር ለማንሳት ይህንን ዋስክ ሰርታችሁ ቤት ውስጥ መጠቀም ትችላላችሁ። ወጪ ከምታወጡ ማለት ነው። ወጪ አታውጡ። እንዲሁም ደግሞ ከምንም በላይ ይህንን ቪዲዮ ላይክ አድርጉት፣ ሼር አድርጉት። ለፊታችሁ በጭራሽ መጠቀም የለባችሁም። ከወዲሁኑ እነግራችኋለሁ። በጭራሽ ማለት ነው። ወደ ቪዲዮ እንሂድና እነግራችኋለሁ። ሰላም ቤተሰብ እንዴት ናችሁ? ሰላም ናቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ ምርጥ ዋስክ እንሰራለን ቤት ውስጥ። በመጀመሪያ የተጠቀምኩት እዚህ ጋር ስኳር ተጠቅሜ ያለው አንድ ብርጭቆ ስኳር መጠቀም ትችላላችሁ። እንዲሁም ደግሞ ግማሽ ሎሚውን እንጨምቀዋለን። በዚህ አጋጣሚ በምንም ምክንያት ለፊታችሁ ስኳር ማስነካት የለባችሁም እና ያው እያሳቀኝ ነው። የተለያዩ ቪዲዮዎች እያየው ነበር እና አንዳንድ ቪዲዮዎች አይቼ በጣም እንትን ያልኩት ፊታቸው እየተቀባች ፊት በጣም ከባድ ነው። ለፊታችሁ መጠቀም የለባችሁም ይህንን ዋስክ እና ከዛ በኋላ ሎሚውን በዚህ መንገድ እንጨምቀዋለን። ያው መጭመቂያ ካላችሁ በመጭመቂያ፣ እኔ ግን በእጄ ነው የጨመቅኩት እንትን ስላለው ማለት ነው። ሎሚውን እንትን አለው ውሃ አለው። ከዛ በኋላ በመጀመሪያ ውሃውና ስኳሩ አንድ ላይ እንበጠብጠዋለን። ለምንድነው ሎሚውን ብጨምረው ሎሚ አሲድ ስለሆነ አያቀልጠውም፣ ቶሎ አያሟሟውም፣ በጭራሽ አያሟሟውም። ስኳርና ሎሚ አንድ ላይ ስታዋህዱ አይሟሟም ማለት ነው። ምክንያቱም ሎሚ አሲድ ስለሆነ አይሟሟም እና ሞክሩት። ይሄንን ደግሞ ሞክሩትና ኮመንት ጻፉልኝ። እውነትሽን ነው አይሟሟም ብላችሁ ማለት ነው። ከዛ በኋላ አንድ ላይ በደንብ አዋህጄዋለሁ። በደንብ ነው እንትን ያልኩት እስከሚቀልጥ ድረስ። እዚህ ጋር ቡና እንጠጣ። ቡና እያፈላው ነበር፣ ምክንያቱም ቡና ስለምጨምርበት። ቡና እናንተ ነስካፌ ካላችሁ እሱን መጨመር ትችላላችሁ። እንግዲህ አንዳንድ ሲኒ ቡና የያዙ ቪዲዮን እያያችሁ ማለት ነው። ምክንያቱም አረፍ በሉ ብዬ ነው እና ቡና ያቀረብኩላችሁ። እዚህ ጋር እንግዲህ ቡና እየጠጣን ነበር ቪዲዮን የሰራሁት። በዛውም ልቀርጽላችሁ ብዬ ቀረጽኩላችሁ። ከዛ በኋላ እንግዲህ አንድ ላይ በደንብ ካዋህድኩት በኋላ ከካሜራ ጀርባ ራሱ አዋህጀዋለሁ። ሎሚውን ጨመርኩት። ሎሚ ከጨመርኩ በኋላ ድስቴ ላይ እጨምረዋለሁ ማለት ነው። ከዛ ቢያንስ እሳታችሁ ቀነስ ያለ አድርጋችሁ ለተወሰነ ሰዓት፣ ግን የሆነ 30 ደቂቃ ብቻ ይፈጃል። በቃ 30 ደቂቃ ፈጅቶብኛል፣ እኔ ቶሎ እንትን አልል ብሎኛል ማለት ነው። ማለት ስኳሩ ማብዛት ነበረብኝ የተወሰነ፣ ግን አላበዛሁት። ምክንያቱም ቁጭ ሲል በጣም ጅምድ ሲል ማለት ነው እንትን ነው የሚሆንባችሁ። ከዛ በኋላ በዚህ መንገድ ይፈላል። እስከሚፈላ ድረስ መጠበቅ አለባችሁ። እንዳያችሁት ቡና ከቀዳው በኋላ የተረፈውን እዚህ ላይ ጨመርኩት። እዚህ ጋር ነስካፌ ካላችሁ ነስካፌ መጨመር ትችላላችሁ። እንዲሁም ደግሞ ነስካፌ ማለት ያኛው ማለት ነው። ቡና ካላችሁ ያበሻ ቡና፣ በዚህ መንገድ ደግሞ የፈላ ቡና ካላችሁ ትንሽዬ እሱን መጨመር ትችላላችሁ። ወይም ደግሞ ድቅቅ አድርጋችሁ ፈጭታችሁ እሱንም መጠቀም ትችላላችሁ። ምንም ችግር የለም። ቡና ቆዳን ያጠራል፣ እንዲሁም ደግሞ የጠቆሩ ነገሮችን እንዲያነሳ ይረዳችኋል ማለት ነው። ብብታችሁ ከጠቆረባችሁ፣ እንዲሁም ደግሞ እጃችሁ ፀጉር ካለበት፣ እግራችሁ ፀጉር ካለበት እና ሌላም ቦታ ብዙ ቦታዎች ይሰራልና እንደዛ በሱ ማንሳት ትችላላችሁ። ገበያ ላይ ከምትገዙ እንደዚህ ቤት ውስጥ ሰርታችሁ መጠቀም ትችላላችሁ። የምሬ ነው። ትናንትና ቲክቶክ ላይ ስዞር በጣም ያው በውድ ዋጋ የሚሸጡ ዋክሶች ግዙ ምናምን እያሉ ማስታወቂያ ሲሰራ አይቼ፣ እንግዲህ ያው ቤት ውስጥ እኮ መስራት የሚቻለው ነገር በቀላል መንገድ ቤት ውስጥ እንደዚህ መስራት እንችላለን። እኛ ስንፍና ይዞን ነው እንጂ ማለት ነው። አብዛኛው ሴት እንግዲህ እንትን ይላል፣ ምንድነው የውጭው ነገር ነው የሚስማማው ማለት ነው። አንዳንዴ ውድ የሆኑ ነገሮች ጠቃሚ ናቸው ማለት አይደለም። ውድ የሆኑ ነገሮች እኛ ቤት ውስጥ እንደዚህ መስራት እንችላለን፣ በቀላሉ መስራት እንችላለን። ግን እራሳችንን ስለምናሰንፍ ነው እንጂ ማለት ነው። ከዛ በኋላ እንግዲህ ይህንን ከበረደ በኋላ ነው። ቢያንስ እጃችሁ ማረፍ የለበትም የተወሰነ። እንዲሁም ደግሞ ሊንገፈለልብኝ ነበር እና እሱን ደግሞ ተጠንቀቁ። ጋዛችሁንም እንዳያበላሽባችሁ፣ የሰራችሁትንም ባዶ እንዳይሆን ማለት ነው። እዚህ ጋር ትንሽ በረድ ብሎ እንትን ካለ በኋላ ነው ብቻ ጅምድ ብሎ ብዙም ጅምድ ባይልም ትንሽ በቃ ለሰስ ያለ ነው። እንደዚህ ሲሆን ብታወጡት የተሻለ ነው። ምክንያቱም ቁጭ ባለ ሰዓት ጅምድ እያለ ነው የሚሄደው እና እንደዚህ በዛ አድርጋችሁ ሰርታችሁ ቢያንስ ፍሪጅ ውስጥ አስቀምጣችሁ ቢያንስ በሳምንት እሁድ አንድ ቀን ብትሉ፣ ወይ በሳምንት ቅዳሜ አንድ ቀን ብትሉ ለእጃችሁ እንዲሁም ደግሞ ለእግራችሁ ማንሳት ትችላላችሁ ማለት ነው።
ለብብታችሁ ደግሞ እንደዚህ ብትጠቀሙ የተሻለ ነው። ምንም ነገር ጥቁር ነገር ካለባችሁ በተለይ ይወጣላችኋል። እንዲሁም ደግሞ ብብት በነገራችን ላይ በጣም ነው የሚጠቁረው፣ በተለይ በእርግዝና ሰዓት በጣም ይጠቁራል እና እኔ ቢያንስ ከ4 ወር እርግዝና በኋላ ነው የሚጀምረው እና በቃ ራሱ ለምንድን ነው እል ነበር እና ግን ሰርችም ሳረግ እንዲሁም ደግሞ ዶክተሪን ስጠይቅ በሆርሞኖች መዛባት የተነሳ ብብትን ይጠቁራል ማለት ነው። እና ያንን የጠቆረውን እርግጥ እየጠፋ ይመጣል። ነገር ግን ቶሎ ለማጥፋት ደግሞ እንደዚህ ቤት ውስጥ እንደዚህ አይነት ነገሮችን እየሰራን ማጥፋት እንችላለን። ጥቁር ነገር ይጠፋል። እንዲሁም ደግሞ ብብታችሁ ጽድት ጥርት ነው ያለ የሚሆንላችሁ። እኔ እዚህ ጋር ቪዲዮውን ቀርጬ እንትን ማለት አልተመቸኝም፣ ግን በእጄ ነው ያሳየኋችሁና ያው ከልጆች ጋር ሆኜ በጣም ከባድ እየሆነብኝ ስለሆነ ብቻ እግዚአብሔር ይመስገን እጄ እና እግሬ በተለይ እግሬ በእንትን በምንድነው በፂም ማንሻ በሱ ነበር የምትምለውና ግን በቃ ባነሳው ቁጥር ደግሞ እየበዛ ነው የሚመጣው ማለት ነው። ግን እግሬ እና እጄ ደግሞ ያው በዚህኛው የተሻለ ነው ብዬ አሰብኩኝ። በዚህ በጣም ነው የመረጥኩት። ግን ድርቅ በሚል ሰዓት በጣም ነው የሚያማችሁ። ካመማችሁ ደግሞ ያው ካነሳችሁ በኋላ ግዴታ መቀባት ያለባችሁ ቅባቶች ቫዝሊን ወይም ደግሞ የተለያየ ነገር እናንተ ለእጃችሁ የሚስማማችሁ ነገር መቀባታችሁን እንዳትረሱ፣ ከምንም በላይ ማለት ነው። እዚህ ጋር ከተቀባው በኋላ ሶፍት አደረግኩበትና ለተወሰነ ደቂቃ ተውኩት። ግን ብዙም ድርቅ አላለም። ድርቅ ሲል ግን ፀጉር ራሱ ያለውን ፀጉር ሙልጭ አድርጎ ነው የሚያነሳውና ብቻ አድርጎ ነው የሚያነሳላችሁ። በዚህ አጋጣሚ ለቻናሌ አዲስ የሆናችሁ ሰብስክራይብ አድርጉ፣ አበረታቱኝ። እንዲሁም ደግሞ ቻናሌ ሰሞኑ በቃ እየቀዘቀዘ ነው፣ ኮፒራይት እየተላከብኝ ስለሆነ እባካችሁ ሼር አድርጉልኝ። የምር ተነስቶ ነበር፣ አሪፍ እየሄደ ነበር። አሁን ደግሞ ኮፒራይት መላክ ተጀመረ። ከዚህ በፊት በሰራኋቸው ቪዲዮዎች ቅጣት እየመጣብኝ ስለሆነ ነው። ብቻ ለበጎ ነው። አንዳንዴ በራሳችሁ ስራ በምትጀምሩ ሰዓት ዩቲዩብ አዲስ ለምትከፍቱ በዚህ አጋጣሚ የምትከታተሉኝ ካላችሁ በራሳችሁ ጀምሩ። ምክንያቱም የሰው ነገር ዋጋ ስለሚያስከፍል ማለት ነው። እና ዋጋ ከሚያስከፍላችሁ ደግሞ እንደ እኔ ዋጋ ከሚያስከፍላችሁ በራሳችሁ ከዜሮ ጀምራችሁ መነሳት ትችላላችሁ። ከዛ በኋላ እንግዲህ እጄን አንድ ላይ በደንብ መሳጅ ያደረግኩት። መሳጅ ስታደርጉ እጃችሁ ራሱ በጣም ቀለል ነው የሚላችሁ። እና ደግሞ አደራ ምላችሁ ነገር ፊታችሁን እንዳታስነኩ። ፊታችሁ ባስነካችሁ ቁጥር በፊታችሁ ለምሳሌ ፀጉር ካለባችሁ ፂማችሁ አካባቢ ፀጉር ምናምን ካለባችሁ የምታነሱ ከሆነ ያንን ፀጉር ሁሌ ይበቅላል። ፊታችሁ ላይ ፀጉር አብዝቶ ነው የሚበቅለው። ስለዚህ ፀጉር እንዳይበቅልባችሁ ፊታችሁ በጭራሽ ስኳር ነክ ነገሮችን ባታስነኩ የተሻለ ነው። እንዲሁም ደግሞ ማስነካትም የለባችሁ በምንም ነገር ቢሆን ማለት ነው። እንግዲህ ከኔ በመጨረሻ ይህንን እንትን ቤቢ ኦይል ካላችሁ ቤቢ ኦይል መጠቀባት ትችላላችሁ። ግን ለእናንተ ለማሳየት እንትን የተቀባሁት ኦሊቭ ኦይል ነው የተቀባሁት። ይህንን ይመስላል።